የአዲስ ፍጥረት የሆነ አማኝ በነፃ የእግዚአብሔር ጽድቅ ተሰጥቶታል። ሕይወቱ ዘላለሙ በሙሉ በእግዚአብሔር ጽድቅ የተያዘ ነው። በነገራችን ላይ ይሄ ስጦታ እኔ ውስጥ አለ ብሎ ያላመነ ሰው ኢንሴኪዩር የሆነ ሳልቬሽን ተቀበለው። ሲኦል ገባ ይሆን እድን ይሆን አልድን ይሆን በሚል ዳይለማ ውስጥ ነው። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅ ስጦታ ብዛት ለያው ምን አይነት ጽድቅ እንደተሰጣችሁ ታውቃላችሁ? ብዙ ምን ያህል ብዙ ነው የእግዚአብሔር ጽድቅ? ቁጥር አለው። ምን ያህል ብዙ ነው የእግዚአብሔር ጸጋ? ቁጥር አለው። እኔ የተቀበልኩት ጸጋ ዓለም ተጀምሮ እስከ ዓለም ፍጻሜ ቢቆጠር አያልቅም፣ ለዘላለም ቢወራ አያልቅም። ይሄ ሲገባችሁ ነው ከክስ ነፃ የምትኖሩት። ስለ ጾማችሁ አይደለም ኮንደሚኔሽን የሚለቃችሁ። It's not because you fasted and prayed that condemnation will leave you. It's through knowledge. በእውቀት ነው የሚለቅ። ዛሬ ጾመ ጸልየ ኮንደሚኔሽን ነፃ የወጣ መስሎ ከመከሰስ ነፃ የወጣ መስሎ ከ3 ሳምንት በኋላ ኃጢአት ሰራ ከእንደገና ሌላ ኮንደሚኔሽን ውስጥ ነው የምትገባው። ይሄ እውነት ግን ውስጥ ሲገባ ባንተ ስራ እንዳይደለ ይገባል። ነፃ የጽድቅ ስጦታ ተቀብሏል። ማ አዲሱ ሰው እየተበትን ይመስላችኋል፣ ግን ኢየሱስ የሰጠንን we are enjoying it. This is what we call salvation. Salvation ባንቺ ጉብዝና ላይ የተመሰረተ አይደለም። ደህንነት በእኛ ጉብዝና ላይ የተመሰረተ አይደለም። እንግዲያውስ ጎበዙ will make it to heaven። ደካማው እንዳለ ተጠራርጎ ሲኦል ሊገባ ነው ማለት ነው። በራሴ ተንፈራፍሬ እኔ ጋሼ እኔ እኮ ጾሜ ጸልዬ የምትሉ ነገር ይሁን እንደዚህ አይነት ነገር ዊክ ነው የሚያደርገው spiritually። ልንገራችሁ, this will make you spiritually weak because you are now prideful.